ኢንጂነሪንግ የተባለን ማህተሙ ሲጀመር እንዴት ተስተናገደ? ይሄ ሀገር ላይ መጣ ዱብዳ አይደለም ወይ ነው ሲጀመር? በቃ እዛ ጨረታ ውስጥ ሲገባ ይሄ አካል ተይዞ መቅረብ የለም ነው ወይስ ይሄ ሰነድ ፎርጅድ ነው ወይ ራሱ ካልሆነ በስተቀር ማህተሙ ያ ሆኖ ከላይ ያለው ዲአርዜድ ኢትዮጵያ ሊሚትድ ይላል፣ ግን ሌላ የቻይና ኩባንያ ነው ማህተሙ። ወደዚህ ጨረታ ስመጣለክ ሲጀምር ስንት ቦሪንግ ማሽን ያስፈልገን ነበር የሚለውን የግድ ማንሳት ስላለብኝ ነው ማነሳለክ። ቆይ ኢንጂነር እንደው ብቻ ልመለስ ነው ወደ ማህተሙ የዚህ ሆኖ ይሄኛው አስገቢ ከሆነ ምን ሲደረግ? ይሄ እኮ ከሜቴክም በላይ ሀገር ማስፈጀት ነው። ወደዚህ ከግዢ ከሽያጭ ከመሳሰሉት ስርዓት ጋር ጀስት የግል ንብረት በሚመስል መልክ አንዳንድ ጊዜ እንደውም የግል ንብረትም በዚህ ደረጃ ትሪት ሊደረግ የማይገባ ዝም ብሎ ሲዘረፍበት የነበረ ተቋም እንደነበረ ገልጸውልኝ ነበር። አዲሱ የኢትዮ ኢንጂነሪንግ ግሩፕን ስም እያስነሳ ያለና ለለውጥ ያልተዘጋጀ መስሎ የሚቀርብበት በማሳያነት ስለሆነ እሱም ላይ ማጥራት ይጠበቅቦታልና 4 ጊዜ የወጣ ጨረታ ነው። 4 ጊዜ ለምን ወጣ? እስከ 5ኛ ጊዜ ወደ 4 ጊዜ ነው የወጣው ለ2 ማሽኖች። ከዚያ በኋላ 4ኛው ላይ ሲደርስ ደግሞ 2 ማሽን ቀረና ለ1 ማሽን ሆነ። ከዛ በተለይ ከዚህ የውጭ ኩባንያ ሆኖ ዲአርኤዜድ ግሩፕ ከሚባል ተቋም ጋር በተያያዘ የቀረቡት የጥቆማ ሰነዶች አሁንም ብልሹ አሰራር ስለመኖሩ የሚያረጋግጡ ናቸው። መጀመሪያ ምንድነው እዚህ ላይ ያሉት መረዳት? ምንድነው እዚህ ጋር እንግዲህ ግልጽ የምናደርገው ተቋሙ እንዴት ነበር ግዢን ስርዓት ያካሄደ የነበረው የሚለውን መረዳት የግድ ይላል። ከነበርንበት ስለሆነ እየተነሳን ያለ ነው። በአመዛኙ ምናልባት 90% ወይም 95% ማለት እችላለሁ ግልጽ ጨረታ በተቋሙ ውስጥ ተደርጎ አያውቅም። እሺ ጨረታ የለም። ጨረታ ለመኖር ብቻ ሳይሆን በየኢንዱስትሪዎቻችን ኦቶኖመስ ህጋዊ አካል አይደሉም። ስትራቴጂክ ቢዝነስ ዩኒትስ ናቸው ለኛ። በእነሱ ደረጃ ደግሞ ማአት ጨረታዎች ይወጣሉ፣ ማአት አውትሶርስ ይደረጋሉ። ይሄ ከምን ይመነጫል? የኢንዱስትሪ ትስስር በጣም ዊክ ነው። እዚህ ኢንዱስትሪ ውስጥ ግብአት መሆን ምርት እያለ ያኛው ኢንዱስትሪ ጨረታ ላይ ያወጣው ይችላል። ይሄኛው ኢንዱስትሪ ሪሶርስ እያለው ያኛው ኢንዱስትሪ ደግሞ የሆነ ነገር ሊያደርግ ይችላል። ስለዚህ የውስጥ ለውስጥ መናበብ አልነበረም። ኮርፖሬሽኑ ሆነስትሊ ኮርፖሬሽኑ እንደ ኮርፖሬሽን አልተመራም። ይሄ ያለ መመራቱን እንግዲህ አሁን የናንተ እንደውም የዚህ የማዕከል የሚለው ማዕከል እርሶ የሚመሩት እርሶ የተቀመጡበት ቢሮ ትልቁ ስራው ይሄ እንደሆነ እነሱን ማናበብ መሆኑን ተልኮ ላይ ተመልክቻለሁና በእርሶ ዘመን ነው ይሄ ነገር የሆነው ነው። ለምን ምንድነው ግልጽ ላድርግ። ስለዚህ ይሄን ነው የሆነው። ስለዚህ ይሄንን እንደገና መስራት ነበረብን። ይሄን መስራት ስል እኔ ከመምጣቴ በፊት የግዢ መመሪያው ጸድቋል። ያ የግዢ መመሪያም ደግሞ አሁን ያለውን የሀገሪቱን የግዢ መመሪያ መሰረት አድርጎ የኢንዱስትሪውን ባህሪ ሊያካትት በሚችል ደረጃ ተደርጎ ጥሩ ሆኖ የጸደቀ የግዢ መመሪያ እጃችን ላይ አለ። የግዢ መመሪያው ግን ወደ መሬት አልወረደም ነበር። ወደ መሬት ለመውረድ ፕሮፐር የሆነ አንደኛ አንደርስታንዲንግ ያስፈልጋል። ለምሳሌ እቅድ ዝግጅት ተቋሙ በአመት ውስጥ የሚገዛቸው እቅዶች በግልጽ 1 3 መቼ ምን የት እንዴት የሚለውን ነገር ያሳየ እቅድ ዝግጅት ኖሮት አያውቅም። እቅድ ዝግጅት እንደሚያስፈልግ አንደርስታንዲንጉ ተፈጥሮ ለዛ ኮሚቴ ተዋቅሮ ለዛ አድርገን ለማድረግ ዋን ማንስ ፈርቾብናል። የለም ካልቸሩ አሰራሩም የለም ባህሉም የለም አመለካከቱም ግልጽ ማሰልጠን ነበረብን ከግዢ ኤጀንሲ ሰዎች አምጥተን ማለት ነው። ስለዚህ ያ ተደርጎ ቢያንስ 2013 በግዢ እቅድ ጀምረናል። ግልጽ ግዢ እቅድ አድርገን ማለት ነው። ይሄ ግዢ የ2012 ግዢ ነው። ከአራቱ ግዢዎች የምትላቸው ቀድሞ የነበሩ ግዢዎች ናቸው። 3ቱ በተለይ ፌል ያደረጉት ቀድሞ የቀረቡ ግዢዎች ናቸው። የግዢ ላይ ምን አይነት ሚስኮንሰፕሽን ወይም በትክክል ያልተሰራ ስራ አለዛ? አንደኛ ማን ነው ስፔሲፊኬሽን የሚያዘጋጀው? እንዴት ነው ስፔሲፊኬሽን የሚጸድቀው? የግዢ ስታንዳርዱን የጠበቀ የግዢ የጨረታ ሰነድስ አለ ወይ ካልክ የለም። እንደተቋም የግዢ ውሎቻችን ለብዛኛው ለህግ ክርክርና የሀገሪቱን ሀብት ለማባከን የዳረጉን ነገሮች የግዢ ውሎቻችን ስታንዳርድ አይደሉም። ስታንዳርድ የጠበቀ የግዢ ውል የለንም። ስታንዳርድ የጠበቀ የግዢ ሰነድ የለንም። ያንን ጨረታ የማውጣት ባህሉ የለም። ከወጣ በኋላ ማን ነው ኢቫሉዌት የሚያደርገው? የቴክኒካል ኮሚቴ ስራው ምንድነው? የግዢ አጽዳቂ ኮሚቴ ስራው ምንድነው? ከዛ የአመራሩ ስራ ምንድነው? የግዢ ክፍሉ ስራ ምንድነው? ቅብብሎሹ እንዴት ናቸው? ይሄን ሁሉ በአሰራር ማስረት በዲሲሽን ማትሪክስ ማስተካከል በስልጠና ማስተካከል ወደዚህኛው መልሰውና ኢንጂነር አንድ ዝም ብሎ ነው ግራ ይገባኝ።
ይሄ ግዢ ለምን 2 ማሽን ለምን ወደ 1 ወረደ ነው። ይሄ ቦሪንግ ማሽን ወደ አንድ መውረዱን አብረው ይመልሱታል። ግን ዝም ብሎ መመሪያም ሳይኖር ምናምንም ሳይኖር ዓለም አቀፍ ምንድነው ኮመን አንደርስታንዲንግ የሚባል ነገር አለ አይደል? ጨረታ ላይ በቃ አንድ ሰው አቅምም ይኑረው አይኑረው በቴክኒክም በፋይናንስ ሁለት አይነት ነው። በቴክኒክ በምናም እንደዚህ በቃ እሱ ሳይኖር የመጀመሪያ አጀንዳ አለ አይደል? ይሄ ንግድ ፍቃድ መገበሩ ምናምን ተጨማሪ ሴት ታክስ ከፋይ መሆኑ ከመታወቂያ ጋር እንደዚህ አይነት የሆነ የሌጋሊቲ ጉዳዮች አሉ። በቃ እሱ ሲኖረው ነው አንድ ሰው በቃ ጨረታ መሳተፍ የሚችለው አይደለ? በቃ እሱ ጋር ነው። አሁን የኔ ችግር ሰነዱን ስመለከት የዚህ ዲአርዜድ ግሩፕ የሚባለው ኢትዮጵያ ሊሚትድ የሚባለው ኢትዮጵያ ቅርንጫፍ የሚባለው ተቋም እዚያ እናንተ ጋር ተጫርቶ የነበረ አንድ ተቋም አለና ይሄን የመሰለ ሀገርን ሊያጠፋ የሚችል ብልሹ አሰራር እንዴት ታለፈ በእናንተ በኩል የሚል ጥያቄ ያስነሳብኝ ጉዳይ ይሄ ድርጅቱ የህግ ሰነዶቹ የንግድ ፍቃዱ ግብር ከፋይ ምስክር ወረቀቱ የተጨማሪ ሴት ታክስ የምስክር ወረቀቱና ዋናው የንግድ ምዝገባው በዚህ በዲአርዜድ የኢትዮጵያ ሊሚትድ ነው የሚለው ነገር ግን የጨረታው ሰነድ ላይ ያለው ማህተም ደግሞ በኢትዮጵያ ውስጥ ያልተመዘገበ ነው። በሌላም ሀገር ስለመመዝገቡ ጭምር የማይታወቅ ምንድነው የሚለው ቤጂንግ ዲአርዜድ ዩናይትድ ኢንጂነሪንግ የተባለን ማህተሙ ሲጀመር እንዴት ተስተናገደ? ይሄ ሀገር ላይ መጣ ዱብዳ አይደለም ወይ ነው ሲጀመር? በቃ እዛ ጨረታ ውስጥ ሲገባ ይሄ አካል ተይዞ መቅረብ የለም ነው ወይስ ይሄ ሰነድ ፎርጂድ ነው ወይ ራሱ ካልሆነ በስተቀር ማህተሙ ያ ሆኖ ከላይ ያለው ዲአርዜድ ኢትዮጵያ ሊሚትድ ይላል፣ ግን ሌላ የቻይና ኩባንያ ነው ማህተሙ። ወደዚህ ጨረታ ስመጣልክ ሲጀምር ስንት ቦሪንግ ማሽን ያስፈልገን ነበር የሚለውን የግድ ማንሳት ስላለብኝ ነው ማነሳልክ። ቆይ ኢንጂነር እንደው ብቻ ልመለስ ነው ወደ ማህተሙ የዚህ ሆኖ ይሄኛው አስገቢ ከሆነ ምን ሲደረግ? ይሄ እኮ ከሜቴክም በላይ ሀገር ማስፈጀት ነው። ወደዚህ ተቋም ከሄድን በኋላ ወደዚህ ኢንዱስትሪ ከሄደ በኋላ ኮሚቴ አቋቁሜ እንዲጣራ አድርጌያለሁ። ምንድነው የሚለውን የኢንቨስትመንት ኮሚሽንም ደብዳቤ ጠይቀናል። ይሄ ተቋም ምንድነው የተመዘገበው በምንድነው አሁን የሚሰራው ምንድነው ብለን አጣርተናል። ስለዚህ ህጋዊነት የጎደላቸውን ነገሮች በሙሉ ለቃቂ የፖሊስ ምርመራ ሰጥተናል። ይሄ እዚህ ደረጃ ነው ያለው። ምንም አይነት ወንጀል ለመታገዝ እኛ ፒታይቶ የለን ተመሰረቱ እና እርግብ እንል ደግሞ የሚያልፈን ነገር የለም። ይሄ ብቻ አይደለም። ሌላ እዚሁ ላይ ለመስክርሎታል። ይሄ አይደለም ምን ደግፋችሁ ከሆነ ህዝብም ሚዲያም ሊደግፋችሁ ከተገባ መታወቅ ስላለበት ነው። አሁን አንዱ በጣም ያሳዘነኝ እኔም እንደዚህ ጋር ሰነዱ ላይ ያየሁት ይሄ ጉዳዩ ከዚህ ከንግድ ህግም ጋር በተያያዘ ንግድ ሚኒስቴርም ደርሷል። በዚህ በቃለ ጉባኤ ላይ ስለመሳተፉ እንደውም አንድ ማንች ሊሊ የተባለች ሲፒኦ ላይ የፈረመችው እያለ ግን ጨረታውን እንዳልተሳተፉ ደግሞ ያስገቡት እንትን አለ። ቃለ ጉባኤው ላይ ጨረታውን ስለመሳተፋቸው ይገልጻልና እንዴ እዚሁ እኛን የሚያምታቱን የዜግነት ድርሻቸውን የማይወጡ የግንዛቤ ችግር አለባቸው ብለን ስንት ገና ቀደምም ሲል እርሶ ጠይቀውኛል። የፖሊሲ ችግር ስንት የምናስታመመው ስራ አለብን። ከመሬት ተነስቶ እዚህ ሀገር ውስጥ ተገብቶ እንዳሻው የሚፈነጭበትስ ሀገር መሆን አለበት። ምን ትሰራላችሁ ነው እኔ ጥያቄ። እንደዚህ ሰነዱን ያየሁትን ሰነዱ ላይ ነው ምን ነግሩት። ኤግዛክትሊ እኛም ይሄንን ነው አሁን የሚያደርግን ያለ ነው። ስታንዳርዱን ያልጠበቀ ወይም ትክክለኛ የምዝገባ ሂደቱን ያላለፈ ለትክክለኛ ለተመዘገቡበት ፐርፐዝ ሳይሆን እቃ ማስመጣት ማቅረብ ለሜቴክ የተለመደ ነበር። አሁን እንደበፊቱ እንደዛው ነው ብለው ነው የሚገምቱት። ያው ሌሎቹ እነሱ ብቻ ሳይሆኑ መጀመሪያ የጠየቁት አንድ ጥያቄ አለ። ከሌባ ጋር ሲሰራ የኖረ የሰው ኃይልስ እንደሱስ አስባችኋል ወይ? ምክንያቱም እሱ ነው የሚያሰጋው። ሌላው አንዱ እኮ እዛው ላይ ሲፒኦ በብር ነው ያስያዙት። እንደው ህጋዊ እንኳን ይሁኑ ብለን ማህተም ያሳስቱ እንኳን ብለን ብናስብ ሲፒኦ በዶላር አላስያዙም፣ በኢትዮጵያ ብር ነው ያስያዙት። ምን ሲደረግ ይሄ እኮ ማንንም ሊያሳስብ የሚገባ ማን ነው ይሄን ሲፈጽም የነበረው እዚያ ውስጥ? በቃ ኮሚቴውን ትተው እንደ አስፈጻሚ በዚህ አይነት ያቃቂ ቤዝ ሜታል ይሄን ካረገ ነገ ሌላኛው ኢንዱስትሪ እዚህ ነው ቁጭ ዘጠኙን ይሄን የሚያካክል እንትንስ መምራት ላይ ሌላ ነገር አያመጣም ወይ ነው እኔ ያሳሰበኝ። እንዲህ አይነት ህጋዊ ሆኑ ኢቨንቶች አንድ ነገር ናቸው፣ ምልክት ናቸው። ምክንያታቸው ስርዓት ያልገነባበትን ተቋም
እዚህ ጋር ምልክት አየው ብለህ ምልክቱን ብቻ መከተል ትክክል አይደለም። መሰረቱን ነው ማስያዝ ያለብህ። በመሰረቱ ነው ነገሮች መቀየር ያለባቸው። መሰረቱን ለመቀየር የሚያስችል አሰራር ሰርቷል ወይ ነው አንዱ ጥያቄ እሱ ነው። ይሄን የመሰለ አሰራር ሀገርን አሳልፎ የሚሰጥ በማለት በሌላ ማህተም ሌላ እንትን ይሄንን ያስተናገደስ የግዢ ኃላፊ አሁን ስራ ይሰራል እውነት አንድ ኃላፊ ብቻ እኮ አይደለም ይሄን ያስተናገዱት በኮሚቴ ነው የሚሰሩት ቴክኒካል ኮሚቴዎች ናቸው ቴክኒካል ኮሚቴዎቻችን በአጠቃላይ በኢንዱስትሪዎች ውስጥ ያሉት ማለት ነው ግልጽ ጨረታ ገዝተው ያውቁ አሁን እኮ አንተ የምትጠይቀኝ ግልጽ ጨረታ ተገዝቶ ከዚህ በፊት የነበረ ሆኖ ቢሆን በድርድርና በቀጥታ በሆኑ ደላሎች የሚገዙ ናቸው የሉ አያውቁትም እኮ ፕሮሰሱ ስለዚህ ከልምድ ማነስ ይመስላል ይሄ ከልምድ ማነስ ነው ብለን ነው ሲሪየስሊ የልምድ ማነስ ነው የልምድ ማነስ ብቻም አይደለም እንደ ሀገር ልንሰራቸው የሚገቡ ግዴታዎች አሉ የንግድ ላይሰንስ የሚሰጥባቸው ኢንቨስትመንት ላይሰንስ የሚሰጥባቸው አካይዶች እኛም ደግሞ ጨረታ ስናወጣ የምንጠይቃቸው ሪኳየርመንቶች ናቸው ሊስተካከሉ የሚገቡት አሁን ይሄ ኢንዱስትሪ እንዴት ላይሰንስ አገኘ እንዴት ንግድ ፈቃድ አገኘ ወደ ኢንቨስትመንት እንዴት የሀገር ውስጥ ኢንቨስተር እንዴት ሊሆን ቻለ ኢንቨስትመንት የተፈቀ ይሄን ሁሉ ማጥራት ተገደናል በዚህ ልክ እየጠየቅን ነው አሁን የጀመርነው ሲፒኦ የሚያመጣቸው ሲፒኦዎች ራሳቸው ጄኒውን አይደሉም ሌታሎን የውጭዎቹ አይደሉም የሀገር ውስጥ እስካሁን የከመጣው ወደ 4 ፎርጅድ ሲፒኦዎች ይዘናል የሚገርሙት እዚህ ላይ አይቻለሁ ለምሳሌ ይሄ ተቋም ይሄ ዲአርዜድ የተባለው የኢትዮጵያው በኮንስትራክሽን ነው የንግድ ፍቃዱ ራሱ መዝገባው በኮንስትራክሽን በቤቶች ግንባታ በኮንስትራክሽን የመንገድ ልማትም ላይ እንኳን መሳተፍ አይችልም እንኳን ማሽነሪ ላይ ነው በቃ ስለዚህ ይሄ በቃ እዛ ሊደርስ የማይችል ይሄንን ነው ሚስ ያደረጉት የኛ ባለሙያዎቹ ብቃትና ጥራት አሁን እነዚህ ይዘው ይቀጥላሉ አብረው ለዛ ነው አሁን ምድር እናደርገው ገደል አይገቡ እውነት እንዲለወጥ የምንፈልገው ተቋም እርሶ የለውጥ አመራር ሆነው መጥተዋልና አይደለም ስለሚያሰጋን ነው ሲሪየስ ነው ትክክል እንደነዚህ አይነት ሰዎች ይዘው ይቀጥላሉ አሁን እውነት እነዚህ ሰዎች የልምድ ማነስ ነው ይሄን የሚያክል እንትን የሚመሩ የግዢ እንትኖች ያው ምልክ ጥፋተኛውን በጥፋቱ ልክ እንጠይቃለን መላ ሰራተኞቻችንን ግን በጨለማ ማየት ያው ሁሉንም ነገር በጨለማ ማየት ነው የሚሆነው እሱ ስለማናውቅ ግን እርሶን አብሮ በጨለማ ያሳዩታል መሪ ስለሆኑ እኔ ሌሎቹን አላልኩም ይሄን የሚያደርገኝ ግን የቱ ጋር ቢሆን ነበር መሰለኝ ይሄን ቦታ ላይ እርሶ ካላከሙ እርሶንም በጨለማ እንደነ እኔ አንድ ነገር ጠብቃለሁ የሆነ ነገር አድርገው በተለይ የውጪ ዜጎች መተው በዚህ ደረጃ ሊፈነጩብን የሚገባ እድል ሲፈጠር ዝም ካሉ እኔ እርሶም ጭምር በዚያ ደረጃ እንዲታዩ እድል ያመቻቹ ስለሆነ እኔ የሆነ ነገር አድርገው መቼም በዜና ዝግጅታችን መጠብቅ ነው ይመስለኝ ስለዚህ ዝም ብለናል ወይ ነው የመጀመሪያ ያረጋችሁ ያላችሁትን ነገር የሁለቱም ቤዚካሊ ኮምፒቲቲቭ አልነበረም ቢዱ ራሱ ኮምፒቲቲቭ አልነበረም ያደረግነው ነገር በመጀመሪያ ስንት ማሽን ያስፈልገናል ብለን አየን ቦሪንግ አቅም ይሄ በጣሊያን ጊዜ የተገዛ ትልቅ ያረጀ ማሽን ነው እንዲሁም ትልቅ ብራንድ ያለው ስለነበር በደርግ ጊዜ የተተከለው ዛሬ ድረስ ሊያግዘን ችሏል ግን ይሄ ነገር ተጠግኖስ ምን ያህል ያግዘናል አንድ መልስ ነው ሁለተኛ ኢንዱስትሪዎቻችንን ፈተሽን በህብረት ኢንዱስትሪያል ኢንጂነሪንግ ተመሳሳይ ፐርፐዝ መስራት የሚችል ተመሳሳይ ስራ ሊሰራ የሚችል ግን አይዲል የሆነ ሌላ አቅም አገኘን ለዚህ እነዚህ ሁለት አቅሞች የኢንዱስትሪው ያጠቃላይ የግሩፑ አቅም ናቸው ይሄ አቅም ባለበት ሁለት ማሽን ማረጋ ያስፈልገን ሁለት ማሽኑን ማስፋፋት ያስፈልገን ምክንያት የሀገሪቱ የስኳር ፕሮጀክቶች ይሰፋሉ በስኳር ፕሮጀክቶች ላይ ደግሞ ይሄንን ስፔሻሊ የሮለር ምርት ኤክስፖርት የማድረግ ሐሳብ አለን ስለዚህ ሪላያብል የሆነ ምርት ጥራት ያለው ምርት ማምረት እንፈልጋለን ለዚህ ማሽን ያስፈልገናል ይሄ ማሽን ግን አንድ ቢሆን የህብረት አንድ አለን እዚህ አንድ አለን በቂ አገልግሎት መስጠት እንችላለን ካለን የገንዘብ አቅም ካለን ወርኪንግ ካፒታል ይሄን መቀነስ አለብን ብለን ማሽኑን ቀነስን ሌላው ያደረግነው ነገር ማሽኑ ፕሮፐርሊ ስፔሲፋይ ተደርጓል ወይ ነው በሚፈልገው ጥራት የስፔሲፊኬሽን ችግሮች ነበሩበት ያገኘነው አንዱ እሱ የምንፈልገውን ጥራት ስታንዳርድ ሚት ሊያደርግ የሚችል ስፔሲፋይ የማድረግ አቅም ግን የዲዛይንና የማሽን የመለየት የማሽን እንትን የማድረግ አቅም ባለሙያዎቻችን ላይ ሾርቴጅ ነበር እጥረት አለ ያንን እጥረት የግድ በጋራ ሆነን የውስጥ አቅም አጣምረን ከሌሎችም ኢንዱስትሪዎች ባለሙያዎች ጨምረን እስቲ ስፔሲፊኬሽኖቻችን እናጥራ ብለን በድጋሚ ለማጥራት ተገደናል ይሄንን ካደረግን በኋላ ቢዱ ኮምፒቲቲቭ ነበር ወይ ካልከኝ አራተኛው ቢድ ላይ ነው እኔ የነበርኩት ሶስቱ ቀደም ብለው የነበሩና የተሰረዙ ነው በተለያየ ምክንያት የተሰረዙ ናቸው ሪስፖንዳንት ባለመኖሩ አንድ ብቻ በመግባቱ በመናምን የተሰረዙ ጨረታዎች ናቸው እሱም የተሰረዘበትን ምንም ከተባለ ሁለት ገብተው ህጉ በሚፈቅደው መሰረት ሊከፈት ሲገባው ተዘርግ እንትን ቆይቷል ፕሮሲጀር ሚት ስላላደረገ ነው እሱም የተሰረዘው ሁለተኛው ፕሮሲጀር መጠበቅ ጀመረ ጥንቃቄ መታየት ተጀመረ ያንዳንዱ ፕሮሲጀሮችን እየተከተልን የት ነው ያለነው ብለን ማየት ጀመርን
ስለዚህ ነው አንዱ ይሄ ትምህርት የወሰድንበት ኢንዱስትሪ ስለሆነ ነው ሰራተኞቻችን በየመላ ኢንዱስትሪ ባይዘው እንደዚህ አይነት ኬዞች ለማኔጅመንት ይቀርባሉ። ምንድነው የሆነው ምንድነው የተፈጠረው ከዚህ ምንድነው የምንማረው ብለን ከዚህ ተጨማሪ የኮሚቴ ለውጥ ራሱ የተደረገበት መንገድ ጤናማ ነበር ወይ? የቀረበው ምክንያት ነው እኔ ያስደነገጠኝና የተለየ ብቃት ያላቸው ምናምን ይላል አራተኛው ላይና 3 ዙር ሲካሄድ ብቃት የሌላቸው ኮሚቴ ነበረው ሲታወቁ ለምን መሰለክ ቴክኒካል ኮሚቴ የግዢ አጽዳቂ ኮሚቴ ማንን ያስ የቴክኒካል ኮሚቴ ማንን ያስ ብለን ከግዢ ኤጀንሲ ከሀገር አቀፍ ፕራክቲሶች ከተለያዩ ተቋማት እኛም ካለን ግል ፕራክቲስ ጨምረን ነው እንደገና ያደራጀ ነው። ይሄን ስናደራጅ ፍጹም ኢንዲፔንደንት የሆኑና ሙያው መሰረት ያደረጉ ከየት ክፍል ቢሆኑ ከአይቲ ክፍል አይቲ ሪሌትድ የሆነ ከምርምርና ልማት ክፍል ከኳሊቲ ክፍል ከእንዲ ክፍል እያለን ክፍሎቹ ሪሌቫንት የሆኑ ክፍሎችን አደራጅተን አናበን ኮሚቴውን በድጋሚ ማደራጀት ነበረብን። ይሄ ሰውን ፎከስ ያላደረገ እንዲሆን ስለፈለግን throughout the industry ከሌን አይነት የግለሰብን አይደለም የጠቆም ነው ዲፓርትመንትና ዩኒቶችን የጠቆም ነው። ከዛ ውስጥ ኤክስፒሪየንስ ያላቸው ሰዎች ናቸው እንዲደራጁ የተደረገው። ስለዚህ ይሄንን በመላ ሁሉንም በመሰረቱ ስንለውጥ አብረን የለወጥ ነው ነገር ነው። በቅርብ ነው ኮሚቴ መደራጀት የጀመረው ከለውጥ ወዲህ ነው። በሱም ውስጥ የተለያዩ ሰዎች ከሰራተኛ ማህበር ከእንደዚህ የሰራተኛ ማህበር ስራው ጨረታ ኮሚቴ አባል መሆን አይደለም። ስለዚህ በባለሙያ መሰራት ስለነበረበት ክፍሎችን ነው አሳይን ያደረግን በግልጽ። ስለዚህ እንደገና ኮሚቴው ተደራጀ ማለት ነው። ከዚህ ኮሚቴ የተደራጀበት ትላንትናም ትራንስፓረንት ነው ዛሬም እና ደግሞ በመሰረቱ ትክክል ነው ያንን ያደረግነው። ከዛ በኋላ ይሄንን ጨረታ ስናየው በድጋሚ ከህግ ክፍልም ጨምረን ያጣራን ስለነበረ ነው። ካጣራን በኋላ ያገኘናቸው ክፍተቶች ተጨማሪ በተለይ ይሄ ቻይና ኩባንያ ይመስለኛል አንደኛው ኩባንያ የሱን ዝርዝር ነገሮች ክፍተት ያለባቸው መሆኑን አይተናል። ክፍተት ነው ችግር መሰረታዊ ችግሮች ናቸው። ማሳስቶ የመጣ ሰው ክፍተት በሚል ማለት ስለዚህ እንትኑን በልኩ እንጥራው። ክቡር ጠቅላይ ሚኒስትር ዶክተር አብይ የመጡ ጊዜ ያሉት ነገር አለ እንዴ አናባብለው ኪራይ ሰብሳቢነት ምናምን ሳይሆን ይሄ በቃ ከባድ ሌብነት ነው። በሰው የጨረታ እንትን አንደኛ አሸንፎ ቢሆን እኮ ተጠያቂ ላይኖር ከዚህ ፊት እኮ የከሰርናቸው ነገሮች አሉ አይደል? መጨረሻ ላይ በተለይ ከዚህ ከሰፋፊ መሬት የእርሻ ኢንዱስትሪ ጋር ትዝሎት እንደሆነ አዳሚ የሆነ ነገር አድርጎ እኮ ትቶ ሲጠፋ ባዶ ሜዳ ላይ የቀረንበት እሱን ነገር እኮ የሚመስል ነው። ይሄ ነው በፍጹም ወደዛ መሄድ ስለማይችል ይሄንን ክፍተትኛ ካለ በኋላ ባለማተሙ እዛ ነው እናንተ አታውቁትም። ጨረታውን ሰረዝን እኮ ጨረታውን ከሰረዝን በኋላ ግን በህግ መጠየቅ አለበት። ወንጀል ምርመራ ያስፈልገዋል ያሶርሳል። እዚህ ላይ ያለው እንትን ይሄንን ምንድን ያደረግነው እንዳለ ንብረቱ እስከ ምናምን ብር ይላል እስከነ ሙሉ ሰነዶቻችንና ከነ ሙሉ እንትን ጨርታው መሰረዝ አንድ ነገር ነው። ቀጣይ ሂደታችን መምራት ሌላ ነገር ነው። ከዛ በኋላ ደግሞ ይሄንን ወንጀል መተውን ማንችልም ህብረተሰብ ላይ የተጋረጠ አደጋ ስለሆነ ዞሮ የማሳሳት ምልክትም ስለታየ ይሄ ኩባንያ ከዚህ በኋላ ባለው የወት ታሪክ ከናንተም ጋር ሊሰራ ይችላል ነው የሚሆነው። ፕላስ ህጋዊ እርምጃም እንደሚወሰድ እንገምታለን። ምንድነው አሁን ይሄ ነገር የሚነግረው ዲተር እንዲያደርግ የምንፈልገው ወደ ተቋማችን የሚመጡ ሀገር አቀፍም ሆነ ዓለም አቀፍ ኩባንያዎች በጣም 2-3 የሚጣራ ሂደት ውስጥ እያለፍን መምጣታችንን አውቀው እንዲተው ነው የምንመክረው። ምክንያቱም የሀገር ውስጥ አቅራቢዎችን በጣም ብዙ ችግሮች እያየን ነው። እንዳልኩ ሲፒኦ ፎርጅድ ሲፒኦ ከማምጣት ጀምሮ ያስገቡትን ሲፒኦ ወዲያው የመወሰድ ሁሉ መምጣት ጀምሯል። አሁን ከዛችሁ በር ጀምረ ማረጋገጥ ጀምረናል። ላይሰንሶቻቸውን ብቃታቸውን ኤክስፒሪየንሳቸውን የሚያመጡትን ነገር ሳምፕል ወስደን ቴስት የማድረግ የመስራት በዛ ሂደት ውስጥ እያለፍን ነው። ይሄ ዋጋ አስከፍሎናል፣ ጊዜ እንዲወስድ አድርጎብናል። ዛሬ አንተ የምትጠብቀው አይነት ፍሎሪሽ ያደረገ ኢንዱስትሪ በቀላሉ ማድረግ ያልቻል ነው በጣም አሰልቺና አድካሚ በሆነ የግዢ ሂደት ውስጥ እያለፍን ስለሆነ ነው። አንዴ ባህል ከሆነ በኋላ ግን ይሄ መስተካከል የሚችል ይሆናል ብዬ አስባለሁ። ግልጽ ማድረግ የምፈልገው ግን ኢትዮ ኢንጂነሪንግ ግሩፕ ይሄንን መቋቋም ቶለሬት ማድረግ የማይችልበት ደረጃ ደርሷል። ለዚህ የጸረ ሙስና ኮሚሽንም አብሮን እየሰራ ነው። መላ ሰራተኞቻችን ማመራሩን ጨምሮ ማለት ነው ሁላችንም ጨምሮ ሀብታችንን አስመዝግበን በቅርበት ከነሱ ጋር እየሰራ ነው። 2-3 ጥቆማ አብሮን ኤግዞስት አድርገዋል። ጥቆማ ይሄዳል ይመጣል። አሁን ግን ጥሩ እየሆነ ያለው ደንበኞቻችን ራሳቸው ቢዳችን ስናወጣ ክላሪፊኬሽን በግልጽ እየጠየቁ ነው። እኔ በእያንዳንዱ ደረጃ ማድረግ ጀምረናል። ቴክኒካል ኢቫሉዌሽን ሪፖርት እንሰጣለን ኮሜንት ካላቸው እዛው። ስለዚህ በሂደት ነው እየፈታን እየመጣን ያለ ነውና አሁንም ሁሉም ደንበኞቻችን ተባባሪያችን እየሆኑና ግልጽ አሰራር እያሰፈንን ያለ ነው። በጣም ነው የማመሰግነው። በተለይ በዚህ በመረጃን ከመስጠት አኳያ እውነት ለመናገር ብዙ ያደክሙኛልና ብዙ ሳያደክሙኝ ነው። ይሄ ደግሞ የሚያሳየው ነገር አለ። የነበረውት የስራ ህይወት ታሪኮ ዛሬም እዚህ እንደተመለከትኩት ተነሳሽነቱም በጣም ደስ ይላል።
ራስን መግለጽም ላይ እንግዲህ የብዙዎች ችግር ነው። ብዙዎችም የሚሸሹበት ምክንያት ነው። እርሱ ደግሞ በጣም የተለየ ሆነው ነው ያገኙትና ጥሩ ነገር እንጠብቃለን ይሄን ተቋም እንደሚለውጡት። ነገር ግን በጣም ደግሞ ትናንት የነበሩ ነገሮች እንዳያገረሹና በየተቋማቱ ያሉ የተረፉ ከአቅማቸው በላይ አንዳንድ ጊዜ ሱስ ይሆናል አይደል? ሌብነትም እንደሱ አይነት ሰዎችንም እያጠሩ መሄድ ይጠበቅቦታል። አለበለዚያ እርሱንም ይዘው እንዳይጠፉብን የሚል ዝም ብሎ እንደ ስጋት ለመግለጽ ነው።